ሰላም እንዴት ናቸው የዩቲዩብ ቤተሰብ? ዛሬ ላይ ስለ ስኬት እናያለን። እንዴት ስኬታማ መሆን እችላለሁ የሚለውን ነገር በደንብ አሳያችኋለሁ። ከሀ እስከ ፐ ስኬታማ መሆን የምችሉበትን መንገድ በደንብ ነው ማስረዳችሁ። እስከ መጨረሻው ድረስ በደንብ ይዩት እና ፐርሰናሊ ዋን ቱ ዋን ኮቺንግ የምትፈልጉ ከሆነ ከኔ ጋር ዳይሬክትሊ መስራት የምትፈልጉ ከሆነ ታች ላይ ባለው ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ሜምበርሺፕን ፕሮግራም አለ። በሳምንት አንድ ቀን ላይቭ ሴሽን ያለበት ጥያቄ መጠየቅ የምትችሉበት ይመለስላችኋል። እና ደግሞ የትም አታገኟቸው ኦዲዮዎች አሉ የተዘጋጁ ማለት ነው። ስለ ዩኒቨርሳል ሎ የዓለም ህግን የምታዩበት የምትረዱበት ራሳችሁ የምትረዱበት ማለት ነው። ፍላጎት ካላችሁ ከስር ጻፉልኝ፣ ማለት ዲስክሪፕሽን ላይ ባለው ኮንታክት ማለት ነው። ወደ ቪዲዮ እንግባ። የመጀመሪያው ነገር ማወቅ ያለባችሁ ስኬት ሲባል መጀመሪያ ስኬት ስትሉ የራሳችሁ የሆነ ዴፊኒሽን ይኖራችሁ። ብዙ ጊዜ ስኬት ሲባል ጭንቅላታችን ላይ የሚመጡልን ነገር ሰው ነግሮን ነው እንጂ አሁን ስኬት ብለን እኛ የምናስባቸውን ነገር ምናልባት ወደ ዛሬ ወደ 100 ዓመት ወደኋላ ሄደን ቼክ ብናደርግ እንደዛ አልነበረም። የስኬት ትርጉም ሌላ ነበር። ምናልባት ስኬት ሲባል የነበረው ትርጉም ማለት ነው። የምነግራችሁ ነገር ለስኬት የራሳችሁን ትርጉም ስጡት። ምክንያቱም ስኬት ጀነራሊ ፈልጋችሁ ማግኘት ነው፣ አለቀ። እና ያሰባችሁትን ነገር ማግኘት ነው። ሲምፕሊ እንደዛ ብላችሁ ሰዱት። ስለዚህ ጥያቄው ምንድነው የምፈልገው የሚለውን ነገር ማወቅ አለባችሁ። ብዙ ሰው የሚፈልገውን በግልጽ አያውቅም። እኔ የተሸወድኩበትን ነገር ልንገራችሁ። አንደኛ የምፈልገውን ነገር በግልጽ አላስቀምጥም ነበረ፣ አላስብም። ራሱ ሀሳቤ ላይ የለም፣ በየጊዜው ይቀያየርብኝ ነበረ። 2015 ላይ አመታችን አልቆ ለቀጣይ ዓመት ለ2016 ግብ እናወጣ ምናምን ተብዬ ሄድኩኝ። አንድ የሚያግዘኝ አሰልጣኝ ነበርና እሱ ጋር ሂደን እንዴት ነበረ ከአመታችሁ ይሄ ከግባችሁ አንጻር እንዴት ነበረ አመታችሁ ተባለ። ዞር ስል እዚህ እንደምታዩት ነጭ ነው። ምንም ግብ የሚባል አልነበረኝም። ማቀው ማስታውሰው ነገር የለም። አመቱ መጀመሪያ ላይ አውጥቼ እስከ መጨረሻው ድረስ የሄድኩበት ነገር የለም። በየወሩ የተለያየ ነገር ነበር የነበረው። ስለዚህ ምነግራችሁ 2015 የጀመርኩበት ላይ ነው 2016 ራሴን ያገኘሁት። ምንም አልተቀየረም። 2015 ቢሮ ውስጥ ነበር የምኖረው። 2015 አልቆ 16 ስንገባ አሁንም ቢሮ ነው የምኖረው። አሁንም አንድ የነበረችን ልብስ እንደለበስኩኝ በቃ ምንም የለም፣ ወፍ የለም ማለት ነው። ለምን ካላችሁ የምፈልገውን ነገር ስለማላቅ፣ ከዛ ደግሞ የምፈልገውን ራሱ የፈለግኩት በራሴ ምክንያት ሳይሆን በሰው ምክንያት ነበር። የሆነ ሰውን ለማስደሰት ወይም ደግሞ ሌላ ሰዎች ሲናገሩ ስለሰሙ በቃ እንፈልጋለሁ እል ነበር። ስለዚህ የምፈልጉት ምንድን ነው? ሩቅ አታርቁት። የመጀመሪያ ምንም ላይ ካልሆናችሁ፣ አሁን ምንም ያክል ህይወታችሁ ላይ እንደሄዳችሁ ካልተሰማችሁ መጀመሪያ ቆም በሉና ምን እፈልጋለሁ፣ መቼ፣ አሁን በዚህ ዓመት 2018 ሲያልቅ ምን ላይ ሆኜ መድረስ እፈልጋለሁ፣ ጀነራሊ ምን እፈልጋለሁ የሚለውን ነገር ወቁ። በዚህች ዓመት ብቻ ማለት ነው። ከዛ ደግሞ ከዚህ በፊትም አስባችሁ አሳክታችሁ የምታውቁ ከሆነ ደግሞ ረዘም አድርጋችሁ ማሰብ ትችላላችሁ። ግን ጥያቄው አሁን ላይ ምን ያስፈልገኛል፣ ምን እፈልጋለሁ የሚለውን በግልጽ ማወቅ አለባችሁ። ብዙ ጊዜ የምፈልገውን ስለማናቅ ትኩረታችን ሀሳባችን ሁሉ የት ነው ካላችሁ ወሬ ላይ ነው። እንትናና እንትና ተጋቡ፣ ተጣሉ፣ ተባሉ፣ እንደዚህ ያደረጉ እና የሚባል ሀሳብና ትርክሚርኪ ላይ ነው ራሳችሁ የምታገኙት። ማያገባችሁ ጉዳይ ላይ ስገቡ ነው የምታገኙት ማለት ነው። ለማያገባችሁና ለማያስፈልጋችሁ ነገር ትኩረት እየሰጣችሁ ትኖራላችሁ። ለምን ካላችሁ የምትፈልጉት ሲጀምር ስለሌለ። ጠዋት ስትነሱ የምትፈልጉት ነገር የለም። ጠዋት ስትነሱ የምትንቀሳቀሱለት ነገር ከሌላችሁ ሁሉም ሰው ይዝቃችኋል፣ እንደ ቀዝቃዛ ገንፎ ማለት ነው። ስለዚህ መጀመሪያ ምንድነው የምትፈልጉት ነው ማወቅ ያለባችሁ ነገር። የምትፈልጉትን ማወቅ አለባችሁ። ከዛ ወደ ስራ አትግቡ። የምትፈልጉትን ካወቃችሁ በኋላ የምትፈልጉት ነገር ያለው ሰው ምን አይነት ማንነት እንዳለው ማወቅ አለባችሁ። ምክንያቱም ህይወት ላይ የምናገኘው የሰራነውን ሳይሆን የሆነውን ነው የምናገኘው። እሱን በደንብ አወራችኋለሁ ቀጥዬ። ግን መጀመሪያ የምትፈልጉትን እወቁ ብያችኋለሁ። አይ የምፈልገውን አውቃለሁ ካላችሁኝ ቆንጆ። እሺ የምትፈልጉት ነገር ግልጽ መሆን አለበት ስላችሁ ስፔሲፊክ አድርጉት። ገንዘብ ከሆነ በቃ ይሄን ያህል ብር ያስፈልገኛል፣ ይሄን ያህል ብር ያስፈልገኛል ስትሉ ደግሞ ለምን እንደሆነ ማወቅ አለባችሁ። ለምንድን ነው የሚያስፈልጋችሁ? ምክንያቱም ቁጥር ነው። ቁጥሩን ሰጥቻችሁ ብሩን ማንቀሳቀስ አትችሉም ብላችሁ ምን ያደርግላችኋል? ሪሊ ይጠቅማችኋል? አይጠቅማችሁም? ገንዘብ ቁጥር ብቻ ስለሆነ በገንዘቡ ምን ማድረግ ነው የምፈልጉት? ምን ልትሆኑበት ነው? ለራሳችሁ፣ ለማንም ቢሆን
ምን ልታረጉበት ነው የሚለው ማወቅ አለባችሁ። ብዙ ሰው ገንዘብ ይፈልጋል። ምን ልታረገው ነው ስትሉ ሲመጣ አሳያለሁ ምናምን ብቻ አቱኑ። እንደዛ አይነት ሰው የምትፈልጉትን ለምን እንደምፈልጉ እውቁ። ግልጽ የሆነ ፍላጎት ይኑራችሁ። የገንዘብ ሳይሆን የላይፍ ስታይል ግብ ይኑራችሁ። ስለ ገንዘብ ካወራን ሪሌሽንሽፕን ካላችሁ ምን አይነት ሪሌሽንሽፕ ነው የምትፈልጉት? እንዴት ትሪት የሚያደርጋችሁ ሰው ነው የምትፈልጉት የሚለውን በግልጽ እውቁ። ሌላም ነገር ከሆነ የስራ ግብ ከሆነ ምን አይነት ስራ ነው የምትፈልጉት? ምን የምትሆኑበት? ያን ስራ በመስራታችሁ ምንድነው የሚሰማችሁ? ግልጽ የሆነ ፍላጎት ይኑራችሁ። ቆንጆ። ሁለተኛው ያ ውጤት ያለው ሰው ምን አይነት ማንነት አለው? ማንነት ሲባል ሀሳብ፣ ስሜት፣ ነገሮች ሀፕን ሲያደርጉ ሪስፖንድ የምናደርግበት መንገድ፣ ምላሽ የምንሰጥበት መንገድ ማለት ነው። እንዴት ነው አክት የሚያደርገው? አነጋገሩ እንዴት ነው? ግልጽ የሆነ ፒክቸር ይኑራችሁ። ወይ ደግሞ ያ የምትፈልጉት ነገር ኦልሬዲ ያሳካ ሰው ካለ ያ ሰው እንዴት ነው የሚያወራው? እንዴት ነው የሚናገረው? ምን አይነት ሀሳብ አለው? ምን አይነት ስሜት አለው? ስለ ራሱ ምን አይነት አካሄድ አለው የሚለው ማወቅ አለባችሁ ማለት ነው። ሁለተኛ እሱ ነው አይደንቲቲ ይባላል። ለምን ካላችሁ ቶሎ ሰው የሚያደርገው ምንድነው ፈልገው ከዛ እሺ እንዴት ላድርግ፣ ምን ላድርግ ውስጥ አትግቡ። ምን ላድርግ ካላችሁ ጭራሽ ተሳስታችኋል። ፌል ነው የምታደርጉት በብዛት ማለት ነው። ለምን ስላደረጋችሁ ብቻ ውጤት ስለማይመጣ ማለት ነው። አይደንቲቲውን ካወቃችሁ ከዛ መላበስ ነው መጀመሪያ ያለባችሁ። ለምን ካላችሁኝ አሁንም ከአይደንቲቲያችን ነው ምን የሚመጣው? ተነሳሽነት ወይም ሞቲቬሽናችን የሚመጣው የሆነ ተግባር ውስጥ ምንገባው ትክክለኛውን ነገር ማድረግ ምንጀምረው ከሆነው ማንነት ነው። ራሳችሁን እያራዘማችሁ ራሳችሁን ተነሳሽነታችሁ እየቀነሰ ካገኛችሁት በአይደንቲቲያችሁ ምክንያት ነው። ለምን ሁላችንም ኮንሲስታንት ነን። አይኔ ኮንሲስታንት መሆን አቅቶኛል፣ በወጥነት መስራት አቅቶኛል እያላችሁ ከሆነ ምነግራችሁ አላቃታችሁም። ያቃታችሁ ወደዚህ ወደምትፈልጉት ነገር ኮንሲስታንት መሆን ነው። ያቃታችሁ ኮንሲስታንት መሆን አላቃታችሁ። እንዴት ካላችሁኝ ጠዋት ትነሳላችሁ። በቀጣይነት ጠዋት እየተነሳችሁ እኮ ነው። ከዛስ ማን ነው ከቤቱ ሲወጣ ልብሱን ረስቶ ይወጣ? ሳይለብስ ዛሬ ሳልለብስ ወጣው which is consistently እንግዲህ ልብስ የለበሰ ነው። እሺ ስክሮል ታደርጋላችሁ አይደለ? ወይ ደግሞ ሶሻል ሚዲያ ላይ ትገባላችሁ፣ ታያላችሁ። በወጥነት አንድ ቀን አያልፋችሁም እኮ ኢማጂን። ይሄ እኮ ኮንሲስተንሲ ነው፣ ግን ወደ ትክክለኛው ነገር አይደለም። ምነግራችሁ ነገር ኮንሲስተንት ምን ሆነ ወዴት መሰላችሁ? እኔ እንደዚህ ነኝ ወዳልነው ወደ አይደንቲቲያችን። ሰነፍ ነኝ የሚል ሰው ወደ ስንፍና ኮንሲስተንት ነው። ኮንሲስተንትሊ አርፍዶ ይነሳል። ኮንሲስተንትሊ መስራት አለብኝ ያለውን ነገር አይሰራም። እየገባችሁ ነው ብዬ አስባለሁ። ኮንሲስታንት ነው ማለት ነው፣ ግን ኮንሲስታንት እየሆነ ያለው ወደ ማንነቱ ነው። ደሃ ነኝ ብሎ የሚያስብ ሰው ኮንሲስታንት ነው። ወዴት ነው ግን ኮንሲስታንት የሆነው? ወደ ድህነት። ብር ዝም ብሎ ያጠፋል። ብር የሚያመጣ ነገር ላይ አተኩሩ፣ ዳርዳሩን ይላል። ኮንሲስታንት ናችሁ፣ ግን ወደ ትክክለኛው ነገር አይደለም ኮንሲስታንት እየሆናችሁ አላችሁት። ስለዚህ አይደንቲቲውን እወቁት አልኳችሁ። ከዛ ግን ማወቅ ያለባችሁ ሌላ ምንድን ነው መሰላችሁ? ወደኋላ እንመለስና አሁን ምን አይነት አይደንቲቲ እንዳላችሁ ማወቅ አለባችሁ። ውጤታችሁን ይዩትና ህይወታችሁ ላይ ያለውን ውጤት ይዩትና አሁን ላይ ማለት ነው ቆም በሉና ምን አይነት አይደንቲቲ ነው ያለኝ፣ ሰዎች እንዴት ብለው ነው የሚገልጹኝ ብላችሁ ሰዎች የሚሉትን ሳይሆን ሰዎች ስለ እናንተ የሚያስቡ የሚመስላችሁ ነገር ቼክ አድርጉት። ስለዚህ አይደንቲቲያችሁን ወቁት። ምክንያቱም ውጤታችሁን እያገኛችሁ ያላችሁት በአይደንቲቲያችሁ ምክንያት ነው። እኔ እንደዚህ ነኝ ወደምትሉት ነው። ሰው አይሰማኝም፣ ሰው አይሰማችሁ፣ ገንዘብ ማግኘት ከባድ ነው፣ እኔ ይከብደኛል፣ ውጤታችሁ ይሆናል። የሆነ ነገር ጀምሬ አልጨርስም እያላችሁት ነው። ማንነቴ ነው ብላችኋል፣ ጀምራችሁ አልጨርሱም። ስለዚህ ኮንሲስታንት ነን። ወዴት ግን? ወደ ማንነታችን። ስለዚህ አዲሱ ማንነት ካወቃችሁ በኋላ መላበስ እና መሆን መጀመር አለባችሁ። ምክንያቱም ከሱ ይመጣል ውጤቱ፣ ከሱ ይመጣል ሀሳቡ፣ ከዛ ይመጣል ተግባሩ ማለት ነው። ለምሳሌ ስለ አይደንቲቲ ስናወራ ግልጽ እንዲያደርግላችሁ፣ ለምሳሌ ሸራተን ሆቴል ታውቁታላችሁ፣ አዲስ አበባ ብዬ አስባለሁ። እና ሸራተን ሁሌ የሚገባ ደንበኛ የሆነ እንደዚህ ሸራተን ብቻ ሳይሆን ትልልቅ ቦታዎች ላይ መግባት የለመደ ሰው ሸራተን ራት ለመብላት ገባ ብላችሁ አስቡ። እና ደግሞ ሸራተን ማያቅ ሆቴል ማያቅ ትንሽ ደሞዝ ያለው ሰው ገንዘብ እንዴትም አጠራቅሞ ሸራተን ራት ለመብላት ገቡ። ሁለቱም ማለት ነው። ሁለቱም ገብተው ራት በሉ፣ አዘዙና አንድ አይነት ምግብ ነው። መጨረሻ ላይ ሂሳብ ሰዓት ሲመጣ ኪሳቸው ሲገቡ ሁለቱም ብሩ የላቸውም።
ሞባይላቸው ላይ የለም ምናምን ብቻ የላቸውም ብላችሁ አስቡ። ሁለቱም ሰዎች እንዴት ነው የሚሰማቸው? ሀብታሙ አለ፣ ድሃው አለ። እንዴት ነው የሚሰማቸው? ሁለቱም አንድ አይነት ሲቹዌሽን ላይ ናቸው። ሁለቱም ኪሳቸው ገንዘብ የለም፣ ማግኘትም አይችሉም በጊዜው። ግን እንዴት ነው የሚሰማቸው? እስቲ ለራሳችሁ መልሱት። ድሃው አለቀልኝ ነው፣ እንጨት አስፈለጡኝ፣ ገረፉኝ፣ አዋረዱኝ፣ በቃ ፍርሃቱ ነው የሚገባው። ሀብታሙስ ካላችሁ የለውም ኪሱ ላይ፣ አካውንቱ ላይ ላይኖር ይችላል። በዛ ሰዓት መደወል የሚችልበትም ሰው ላይኖር ይችላል። ግን በእርግጠኝነት ስቲል እሱ ካልም ነው የሚሆነው። በቃ አመጣላችኋለሁ ነው የሚላቸው። ለምን ካላችሁኝ አይደንቲቲ በቃ ሀብታም ነኝ ነው የሚለው ይሄ ሰውዬ። ኦልሬዲ ኖሮት ሳይሆን እንደሚመጣ ስለሚያውቅ ነው። ኤክስፔክት ያደርጋል። እንዴት ካላችሁ እንዴትም ሊመጣ ይችላል። ኢዳዝም ማተር። አዎ ግን ምንም መንገድ የለም ማገኘበት። ድሃ ነኝ ብሎ አይደንቲፋይ አድርጓል ራሱ። ስለዚህ ይፈራል። ሪአክት የምናደርግበት መንገድ ማለት ይሄ ነው። ስለዚህ ለምሳሌ በጣም የምትከራከሩ ከነበረ፣ ምክንያቱም ብዙ ሰው ገንዘብ የሆነ ነገር መግዛት ሲያስብ የሚከራከረው ገንዘብ ስለሌለው ነው እንጂ የምር መከራከር ያ ሰው ውድ አድርጎ ነው እየሸጠብኝ ብሎ አስቡ አይደለም። ብዙ ጊዜ ምክንያቱም ያላቸው ሰዎች ሂሳብ ማያውቁም ከፍለው ይሄዳሉ። አለቀ። እጃችሁ ላይ ብር ካለ መገዙት ነገር ካለ ለምዶባችሁ ብቻ አትከራከሩ። ስለለመደባችሁ በቃ መግዛት ያለባችሁን ነገር ብላችሁ ክፈሉ እና ግዙ። ምነግራችሁ እናንተ ጋም ሰዎች እንደዛ ነው ከፍለው የሚገዙት ኤኒ የሚሸጡትን ነገር። ምክንያቱም እናንተም እንደዛ እየሆናችሁ ስለሆነ ማለት ነው። እንመለስና አይደንቲቲያችሁ የሀብታም መሆን ከፈለጋችሁ የሀብታም መሆን አለበት። ሀብታም እንዴት ነው የሚያስበው? ሀብታም እንዴት ነው አክት የሚያደርገው? ዲግ አድርጎ አጥኑና እሱን ሁኑ። አሁን አይደንቲቲያችሁ ሲስተካከል ምን ይሆናል መሰላችሁ? ሀሳብ ይመጣላችኋል። ናቹራሊ አክሽን ውስጥ ትገባላችሁ። ያ ማለት ግን የሚሸጉዳችሁና የሚይዛችሁ አንድ ነገር አለ። ምን? የድሮ ማንነት። ኦልሬዲ በድሮ ማንነታችሁ ምክንያት ያገኛችሁት ውጤት አለ እና እሱ ምን ሊያደርጋችሁ ይችላል? ሊጎትታችሁ ሊፈልግ ይችላል። እምቢ ማለት መጀመር አለባችሁ። ከድሮ ማንነታችሁ ከድሮ ውጤታችሁ መጾም አለባችሁ። ያ ማለት አትዩት በቃ እንደ ድሮ ሪያክት እንድታደርጉ፣ እንደ ድሮ እንድታስቡ፣ እንደ ድሮ እንዲሰማችሁ፣ እንደ ድሮ እንድተገብሩ የሚያደርጉ ሲቹዌሽኖች ሀፕን ሊያደርጉ ይችላሉ። የተራረፈ ከድሮ ማንነት የተራረፈ ውጤት ማለት ነው። ስለዚህ አትዩት። መታየት ወዴት ብቻ ነው? ወደምትፈልጉትና ወደ አዲሱ ማለት ነው። እችን ሁለት ኤክሰርሳይዝ ማለት ትችላላችሁ። እንግዲህ እኔ የማደርገው ነው፣ ከዚህ በፊትም ነግሬያችኋለሁ። ኦልሬዲ ያ ውጤት ያለው ሰው ምን ይሰማዋል? አሁን ላይ ኢማጅን አድርጉት። እሺ በምን ላስረዳችሁ? በገንዘብ ላስረዳችሁ። የምፈልጉት የገንዘብ አማውንት አለና እሱን ስታገኙ ሰዎች ምንድን ነው የሚሏችሁ? የሚወዷችሁ ሰዎች እናንተስ እንዴት ነው የሚሰማችሁ? ምን አይነት ኩራት ነው የሚሰማችሁ? ምናምን ነገር እሱን ኢማጅን አድርጉት። አሁን ስነግራችሁ ለራሳችሁም ጠይቁት። ያ ነገር ሀፕን ሲያደርግ ምንድን ነው የሚሰማኝ? እንዴት ነው የማስበው? ጭንቅላታችሁን በቀጣይነት ከጠየቃችሁት መልስ መፈለግ ይጀምራል። አእምሯችን እንደ ጎግል ሰርች ነው። ጎግል ላይ ገብታችሁ ለምንድን ነው ድሃ የሆንኩት ብትሉት ድሃ የሆንከው ብሎ ምክንያት ነው የሚደረድርላችሁ። እንዴት ነው ሀብታም መሆነው ብትሉት ደግሞ ሀብታም የምትሆኑበትን መንገድ። ሁለቱም ጥያቄ እኛን የጠየቅነው ሁለቱንም መልሶልናል። አእምሯችንም እንደዛ ነው። ለምንድን ነው እንደዚህ ሆንኩት? ለምንድን ነው ማልቀየረው? ማስረጃ ነው የሚነግራችሁ። እንዲህ ስለሆን እንደዚህ ስለሆንክ ሀገሪቷ እንደዚህ ስለሆነች ይላችኋል። ነገር ግን ጥያቄያችሁን ከቀየራችሁት እንዴት ነው የሚሰማኝ? እንዴት ነው ማስበው? እንዴት ነው የምራመደው ብላችሁ መጠየቅ ብትጀምሩ አእምሯችሁ መፈለግ ይጀምራል። ማየት ትጀምራላችሁ። ውጭ ላይ ይሰማችኋል። እንደዚህ አይነት አካሄድ ይኖራችኋል። እኔ ኮንሲስተንት ነኝ በቃ ማለት ጀምሩ። ራሳችሁን እንደዛ ማየት ጀምሩ። አሁን በትግል አይደለም፣ ቀለል አድርጋችሁ ረጋ ብላችሁ አያም ኮንሲስተንት በሉት ለራሳችሁ። ምርጫ ነው። አይደንቲቲ የሚመረጥ ነገር ነው። ያንን ትውት አድርጋችሁ ይሄን ምረጡት። በቃ ምነግራችሁ ደግሞ ህይወት አሁን ነች። አሁን ላይ የመረጥነውን እንኖራለን። ስለዚህ አዲሱን ማንነታችሁን ምረጡ። አዲሱን ማንነት ኤቭሪዴ መላበስ ጀምሩ። ለራሳችሁ እሱን ደጋግማችሁ መንገድ ጀምሩ። ከዛ ያ ሰው ደግሞ የሚያረጋው ተግባር አለ። ያ የደረሰ የምትሉት የምፈልጉትን ውጤት ያለው ሰው የሚተገብረው ተግባር አለ። እሱን ደግሞ ማድረግ መጀመር አለባችሁ ነው። ኦፍኮርስ አክሽን ያስፈልጋል። ከዛ ግን ኢንስፓየርድ አክሽን የሚባል ነገር አለ። ያ ኢንስፓየርድ አክሽን ከውስጣችሁ ነው የሚመጣው።
ሁሌም ኢንስፓየርድ የሆኑ አክሽኖች አሉ፣ ወደ ጥሩም ወደ መጥፎ ማለት ነው። ከማንነታችን ነው የሚቀደው። ማንነታችን በተቀየረ ቁጥር ከሱ የሚመጣ ኢንስፓየርድ አክሽን አለ። ይሄን አርግ፣ እንትና ጋ ደውል፣ ይሄንን ቪዲዮ ስራ፣ እንግዲህ ለእኔ የሚለኝን ነው ቴክስት አርጉ፣ ብቻ የሚላችሁ ነገር አለ። እሱን ማድረግ ጀምሩ። ራሳችሁን በደንብ በዛ ውስጥ ማዳመጥ ጀምሩ ማለት ነው። ስለዚህ ቀናችሁ ላይ ድሮ ማንነት ሹክክ ብሎ ሊመጣ ይችላል። አዎ ሌባ ነው እንዳሰሙት። አዲሱን ማንነት ምረጡ። ያ የመጣው እናንተን ፕሮቴክት ለማድረግ ነው። የማያውቁት ሀገር አይናፍቅም ይባላል። አእምሯችን የድሮ የለመደው ማንነት አለ፣ አዲስ ሲመጣበት አይፈልግም። እኛም ፕሮቴክት ማድረግ ስለሚፈልግ ወደ ድሮ እንድንሄድ ሀሳብ ያመጣብናል ምናምን ምናምን። እንዳሰሙት አዲሱ ላይ ኢነፍ ታይም ከለመድ ነው የምነግራችሁ ይረሳዋል ያንንና ይሄንን ደግሞ ያስቀጥልናል። እስኪቀጥልና እስክንለምደው ግን አዲሱ ማንነት መምረጥ አለብን ማለት ነው። ስለዚህ የመጀመሪያው ስቴፕ ምን አልኳችሁ? የምትፈልጉትን ማወቅ። ሁለተኛው የምትፈልጉት ማንነት ያለው ሰው ምን አይነት ሰው ነው የሚለው ማወቅ። የድሮ ማንነታችሁን በዛው ማወቅና መቀየር ኤቭሪ ሰከንድ ላይ ማለት ነው። ምረጡ አዲሱ ማንነታችሁ። የድሮ ይመጣባችኋል፣ ኖ አልፈልግም፣ አዲሱ መርጫለሁ። ምክንያቱም ህይወት አሁን ላይ ነው። ሁሉ ነገር እየተፈጠረ ያለው አሁን ላይ ነው። ህይወት አሁን ላይ ነች ስንል ስሜት ነው ህይወት ማለት ነው። ነገ ላይ ደረስኩኝ ያገኘሁ ስሉ የሚሰማችሁ ስሜት ነው። አሁን እንዲሰማችሁ አልኩት ራሳችሁን ማለት ነው። ምክንያቱም ሲጀምር ፍላጎታችን የምንፈልገው ነገር ስሜት ነው። መኪና ሲኖረን ስሜት ነው። ትልቅ ፕሌን ሲኖረን ስሜት ነው። ቤት ሲኖረን ስሜት ነው። ሪሌሽንሽፕ ውስጥ ስንገባ ስሜት ነው የሚሰማን። የምንፈልገው ስሜቱ ነው። መኪና ስንፈልግ ነፃነት፣ ኩራት፣ ጀግንነት ምናምን የሚሰማችሁ እሱ ነው። ስለዚህ የምንፈልገው ነገር እየሆን ሳይሆን ስሜቱን ነው ማወቅ ያለባችሁ ነገር ላይ። ለምን የዛሬ 100 ዓመት ቢሆን የተወለዳችሁት የምፈልጉት ይህንን አልነበረም፣ ሌላ ነገር ነበር የምፈልጉት። ሌላ ነገርም አሁንም ስቲል የምፈልጉት ለምንድን ነው? ለስሜቱ ነው። ስለዚህ ደስ የሚለው ደግሞ ስሜቱ አሁን እንዲሰማችሁ ማድረግ ትችላላችሁ። ኦልሬዲ ስሜቱ እንዲሰማችሁ ታደርጉትና አሁን ማንነታችሁ ሲሆን ከዛ ተነስታችሁ መተግበር አያቅታችሁ። አሁን ግን በድሮ ማንነት አክት ለማድረግ ስትሞክሩ የድሮ ውጤት ነው የምታገኙት። ለምን? ተግባራችሁን እየተቀዳ ያለው ከማንነታችሁ ስለሆነ። ላለው ይጨመርለታል ይባላል፣ ለሌለው ደግሞ ያለውም ይወሰድበታል። ያላችሁ የሚባለው ማንነታችሁ ነው፣ ሀሳባችሁ ነው፣ ስሜታችሁ ነው። በሀሳብ በስሜት በማንነታችሁ ያላችሁን ነው መልሳችሁ የምታገኙት። የሌላችሁን አታገኙትም። ኧረ እኔ ደሃ ነኝ የሚል ሰውዬ ጠንክሮ ይሰራል፣ ግን ውጤት አያገኝም። ለምን? የሚያገኘው ያለውን ነው። ይሄ ከገባችሁ ህይወታችሁ ላይ ትልቅ ቼንጅ ታመጣላችሁ። ይሄ ግባችሁ። ከዛ ቀጥሎ ተግባር ላይ መግባት ነው። ከዛ ግን ሁሌም ቢሆን ሜንቴን አድርጉት፣ ይሄ አዲሱ ማንነታችሁን ማለት ነው። ኤኒታይም አዲስ መፍጠር ያለባችሁ ማንነት እያሰባችሁ እያስተዋላችሁ ራሳችሁ ጋር እየጎደለ ወይም የሌለውን ማንነታችሁን እያወቃችሁ አዲስ ማንነት፣ አይ ከዚህ በኋላ እንደዚህ ነኝ፣ ምርጫ የድሮን መተው፣ አዲሱን መወሰንና መምረጥና ማድረግ ማለት ነው። ስለዚህ ይህን ብታደርጉ በእርግጠኝነት ውጤታማ ትሆናላችሁ። እና እስካሁን የነበሩትንም ቪዲዮዎች አይታችሁ ህይወታችሁ ላይ ለውጥ ያመጣችሁ ሰዎች እንግዲህ ኮሜንት ላይም ሊሆን ይችላል፣ በውስጥ መስመርም ላኩልኝ ተሞክሯችሁ፣ ውጤታችሁ፣ ሰክሰስ ስቶሪያችሁን ላኩልኝ። በቮይስም ሊሆን ይችላል በቴክስትም። እና ይመሻችሁ። መልካም ጊዜ ሆነላችሁ። ኔክስት ታይም ደግሞ በሌላ ቪዲዮ እንገናኛለን።